አሁን እኛ እንዳልኩ በቆርኪም እንዳይጠጣ የሚለውን አስተላልፈናል ለጓደኞቹ አብሮ እኔ 40 ዓመት የሚሆነው 50 ዓመት የሚሆነው ሲወለድ ማብሬ ተወልጃለሁ መንታ ነኝ ቢል ምንም ችግር የለብኝም ግን እውነተኛ ጓደኛ ቢያንስ ያን የሚገለውን ነገር እንዳይጠጣ ማድረግ ነው ቦታ ሲስተም መቀየር ነው ወይስ ይሄ ልጅ ያን ስቃዩን መቀነስ ነው ወይስ እንዴት ነው አንተ ነፃነት ወርቅነህ ጉዳይ እንደ አዲስ ሀገር ሽቷል እውነተኛ ወዳጅ ስለራሱ እያወራ ብቻ አይደለም በቃ ብዙ መስዋዕት መከራ እህቱና ወንድሙ ሳይቀሩ በሶሻል ሚዲያ ያሰራጩት መረጃ የብዙዎችን ትኩረት መሳብ ችሏል ያምሮ ተነክቶ ይሆናል አለቅም እሱም በሐዘኑ ምክንያት ሳስበው ጓደኛን እኔ ጓደኛን ጀመረ እንፈልገው ግን 29 ዓመት ሙሉ አንድ ወር የሚለው ነገር አላምንም በዛ ላይ ነፂ አሜሪካ ነገር ነበር ይኖረው ትንሽ ጊዜ ኖሯል 2 ዓመት ከ7 ወር አካባቢ እዛ ኖሯል በሁለተኛ ደረጃ ደግሞ ሐረር ነው ለስራ እንትን የሚለው ስራው ሐረር ነው ከሐረር እዚህ እየተመላለሰ ነው የሚሰራው ራሱ ለኛ እኮ ምን ብሎናል እናንተ ናችሁ ጓደኝነቱን ልትሰጡኝ የምትችሉት ምናምን ብሎ አለ እንዴት ነው አንተ ጓደኛ ማለት እኮ ያን ነገሮች እንዳይደርሱበት ማድረግ ነው አይደል የሚገርምህ አሁን እንደዛ ብሎ የቀብሩ ቀን እንኳን ታገስ ቤት ቀጠሮ ነበረን ብሎ ራሱን በራሱ ነው ምስክር የሚመሰክረው ማለት ለምን ፕሮቴክት ሀሳቦች የተሰነዘሩት በዛ ዙሪያ ነው ሰላም እንዴት ቆያችሁ በአዲስ ቪዲዮ ተመልሻለሁ በዛሬው ቪዲዮአችን ከላይ ቀንጨብ አድርጌ ላስመለከታችሁ የምቆርቃቸውና ሌሎች አጀንዳዎችን አብረን የምንዳስስ ይሆናል ሁልጊዜ እንደምለው ቪዲዮውን ከመጀመራችሁ በፊት የላይክ ምልክቷን ገጨት ማድረግ እንዳትረሱ ለዚህ ቤተሰብ ደግሞ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ እኔ ከዚህ ቪዲዮዎቹ ላይ ሐሳቤን በአፌ እናንተ ደግሞ ካላችሁበት ሆናችሁ በጣታችሁ ላይክ ሰብስክራይብ እንደዚሁም በኮሜንት ሴክሽን ደግሞ የራሳችሁን ሐሳብ ማስፈራችሁን እንዳትዘነጉ ቀጥታ ወደ ቪዲዮአችን እንሄዳለን ቅደሚ እኔ ኋላ ሆናለሁ ቅደሚ እኔ ምልሽ ወይ ዛሬ ግን ለምን በፈጣሪ ስም ውፍረት ትጠላለህ ታው ግን ተሸነፋለህ እና እኔ ካሸነፍኩሽ 50 ሺህ ብር ሰጥሻለሁ ለበደሉ ምስክሩ ነው ያብርህና 50 ሺህ ብር ሰጥሻለሁ እኔ ደግሞ ተሰልፈውላችሁ ተሸነፍኩኝ ተሰልፈውላችሁ 100 ሺህ ብር ሰጪኛለሽ ቴክ ፋይ እንወዳዳ ምን ሰው እነዚህ ዘሽ ካሸነፍሽማ እኔ ራሱ ሰጥሻለሁ አንድ በቃ ካሱ ጀምሪያው ይሄ አሁን እዚህ ጋር ይመጣል ነጥብ ሰጥ እሺ አረ ብራዘር ምነው ይጂ ቅደሚ ችግር የለም ቅደሚ እኔ ኋላ ሆናለሁ ቅደሚ እኔ ወላውናለሁ በረበዝ ሄሎ ወይ ምን ቀንስ ምን ሙከራና አንቺ እንዴት ሞከርሽ አንቺ እናትሽ ነኝ እኮ እኔ እዚህ ቤተሰብ ነገር እናንተ ሰዎች በደንብ ምንችል ለማዘር አረ ማዘር ይምጣት ምን ማለት እንደዚህ ምን ማለት ነው ማነኝ እናትሽ ነኝ ሳይ አንቺ እናትሽ ነኝ ምን ሆነሽ ነው እንደዚህ ነው ቴስታ ፓርቲ ላለ ክፍል ልክ ስገባ ሄ ሚስት መጣልን አሉኝ ምን ሆነሽ አንቺ ማለት እኔ ምስካይዝናን የተማርኩት በጣም በዲሲፕሊን የሆነ ስርዓት ውስጥ ነውና የኔም ኤክስፔክቴሽን እንደዛ አይነት ክፍል ልገባ የመጀመሪያ ክላሴ ነው በሚል ደነገጥኩ ግሪ ተንቀጠቀጠ ቾኪና ወጣውና ኮስተር ብዬ ቀን ጻፍኩና ላስተምር ዞር ስል ከኋላ አንዱ ጠቀሰኝ በለው እቃዬን ሰብስቤ ወጣው ሴት አስተማሪ በተከፈተ ፈተና አለባት በራሱ በጣም እንጃ አለባት ብዙ አያቅ አሁን ከምትዩ ማለት ነው ተማሪሽ ራሱ በዲሜንትን ካለ አንቺ ደግሞ ምትዘንጪ ከሆነ አጭር ቀሚስ ካረክሽ ታረጋለሽ ብዙ ጊዜ መጀመሪያ እንጦጦ ቴክኒክና ሙያ እንደገባው ሰሞን ስርዓት ለመያዝ በኔ ቤት ስርዓት ለመያዝ
እዚህ ጉልበቴ ጋር የሚደርስ በጣም አጭር ቀሚስ አይደለም ጉልበቴ ጋር የሚደርስ ኮት ለብሼ ነበር የምገባውና ለካ አንዱ ተማሪ ጥሩ ተማሪ አልነበረም ለኔና እንዴ ተኔ ጋር ትንሽ ተጋጨንና ደጅ ወጥቶ ሰማው እንዴ በቀሚሷ ተፈተናለች አንዴ ያን ከባድ ፈተናው አልፈተናለች እንዴ ፈተና ላይ ፈተናው ነው በቀሚሷ ተፈተናለች ይመቸው ደረስክ ስልኩን ወሰደ አሽ አባት ሲከርታ ምን እያደረክ ነው ያለው ምን ነው ስልኩን ወሰድክበት እኮ እኛ አይደል ያ ማፍለዴ መልስለት ስልኩን መልስለት ስልክህን እየሰረቀብህ ነው መልስበት ምንድነው ናባ ሰንቸሪ አንተ መልስለት መድኃኒት አስነክቶት ነው ፈዘዘኝ መልስለት ስልኩን ምን መልሰው ስልክህን ወስዶብሃል ለምን ስልክ እያለሽ አይደል እንዴ ልብስ ምን ሆነ ያምሻ መድኃኒት አላወቅሽም ስልኩን ያዛውጣው አንተ እናትክን ነግሬያለሁ ስልኩን ያውና ያወጣው ምን ሆነሽ አይደለም ማለት ሌባናት እንዲራሷና ወንድሜ ነው እንዴ ናት ችግርና መጣት ተቃቀፉልኝ ይላል እሺ ማለት ይሁን ያስቃል የሚያስቀው ፓርት ግን እንደዚህ አይነት ቪዲዮዎችን የምትቀርጹት ምን ለማለት ነው አሁን ለምሳሌ እንደዚህ ምን ለማስተማር ተፈልጎ ነው አሁን ሌላ ሰው እየተሰረቀ ይሄንን ቪዲዮ ያየ ሰው ሌላ ሰው እየተሰረቀ መናገር አይችልም ማለት ነው የአርቲስት ነጻነት ጉዳይ አሁንም በጣም በሚያሳዝን ሁኔታ ወደ ሚዲያ እየወጣ ለብዙዎች የሚዲያ ግብአት እየሆነ ይገኛል ነጻነት ወርቅነህ በትዳሩ ደስተኛ አልነበረም ይህ ንግግር የነጻነት ወርቅነህ እህት ንግግር ነው የነጻነት ወርቅነህ ቤተሰቦች እህቱ ሚሚ ወርቅነህ ይህንን ብላለች ነጻነት የዛሬ 4 ዓመት ወድቆ ሐኪም ቤት ሲሄድ ICMC ሆስፒታል የአንጀት መድማት ነው አሉኝ ብሎ ነበር አሜሪካ ጥሩ ሕክምና አለ አሜሪካ ሄዶ ሚስቱ ቤት ውስጥ ወደቀብኛለች አሜሪካ ያልተመቻቹለት ነገሮች ነበሩ ከአሜሪካ የተመለሰው በጣም ከፍቶት ነው ጉበቱ እንደታመመ የተነገረውም እዛው አሜሪካ እያለ ነበር አሜሪካ ሀገር ከሚስቱ ጋር ተጋይተው ለኔ ደወለልኝ ስመጣ የምናወራው ነገር አለ ሲመጣ ስመለከተው በጣም ተቋቁሮ የሚያሳዝን ሆኖ ነው ያገኘሁት ተመልሼ ወደ አሜሪካ አልሄድም አለኝ በትዳሩ ደስተኛ አልነበረም የሚስቱ እናት ከዚህ ሆና ነገር ታቃብላለች አሜሪካ ሀገር ሚስቱ አትረዳውም ነበር የራሷንና የልጆቿን ምግብ ሰርታ ነጻነት ራስ ተነስተ ስራ ብላ ትለው ነበር ህንድ ሀገር ለህክምና የሄደን ጊዜ ሚስቱ ደውላ ስለ ጤንነቱ ሳይሆን የምትጠይቀው ቤት ስለመግዛት ነበር የምታወራው በየወሩ የሚልክልኝ $2000 አይበቃኝም አይጠቅመኝም ብላኛለች አስናቀ የቀብሩ ዕለት ታገሰ ጋር ቀጠሮ ነበር ሲል የሆነ የጀመሩት ፕሮጀክት ነበር የመሰለን መጠጥ ቤት አልመሰለንም ነበር 3 ሚሊዮን ብር የሰጠን ባለሀብት እናመሰግናለን ከጭንቀት ነው ያዳነን ስትል እህቱ ተናግራለች በአርቲስት ነጻነት ወርቅነህ ጉዳይ ላይ እየተነሱ ያሉ መረጃዎች አሁን ላይ በጣም ያሳዝናሉ በጣም በቃ ብዙዎችን አፍ ያዘያዘና የብዙዎችን ልብ የነካ ጉዳይ ነው እነዚህ አስተያየቶች ሁሉ ላይ የተሰነዘሩት በነዛ ቪዲዮዎች ላይ ነው በነዛ ሐሳቦች በተነሱት ሐሳቦች ላይ ማለት ነው ተመልከቱ አረ ይደብራል ሀዘን ውስጣችሁ ጠብሱ አይዟችሁ ይላል ኤጭ ይላል ሌላው አረ ይደብራል ይላል ኤአይ ነው ኢቭን የማይታመን ነው ሁላ የሚል ሰው አለ በዚህ ደረጃ ማለት ነው እየተወራ ያለው ነገር ቤተሰቦቹ በሚዲያ ላይ ወጥተው ያደረጉት ንግግር እጅጉን በጣም የብዙዎችን ትኩረት ስቧል እስኪ ከቤተሰቦቹ ከወንድሙና ከእህቱ ምንድነው የተባለው ነገር የሚለው ነገር አብረን እናያለን እሱ ገንዘቡን የላከ እሷ ደግሞ ገንዘቧን እየተቀበለች ነበር ወይ ኑሯቸው እንግዲህ እኔ ባለፉት 4 ዓመታት ያለው የትዳር ሁኔታቸው እኔ በሱ በኩል ያለውን ነው ማቀው እሱ ደስተኛ እንዳልነበረ ነው ደስተኛ አይደለም በትዳሩ ደስተኛ አይደለም አንድ ላይ ይኖራሉ የሚል ተስፋም የለም እና መጨረሻ ላይ እሱም እንደነገረኝ ከሆነ የተግባቡት ኢትዮጵያ በሙያው እየሰራ ልጆቹን እንዲያሳድግ በፋይናንስ ሰፖርት እንዲያደርጋቸው ተግባብቶ እሷም እዛ ልጆቿን ቴክ ኬር ያደረገች እንደምትኖር ነው የተግባቡት እንጂ አንድ ቀን ተሰብስበን ወይ ኢትዮጵያ ወይ አሜሪካ አብረን በጋራ ልጆች እናሳድጋለን የሚል ነገር አንድም ቀን ብሎኛ ያውቃል የላቸውም ነበር የለም ስለዚህ 4 ዓመት አርቲስት ነጻነት ወንድም ነው ባይዘው ይችላል ያው በወርቀት ደረጃ ተዳሩ ያለው እንጂ ህይወት ያለው እሱ ደስተኛ የሚያደርገው ነገር የለም ባይዘው በዛም እዚህም ከአማቹ ጋር ሲኖር የነበረው ህይወት አጠቃላይ ጥሩ ያልነበረ ነው ከተዳሩም ጋር ያለው ነገር 4 ዓመት ትክክል ያልነበረና ወደፊትም ተስፋ ያለው ያልነበረ አብሮ ለመኖር ብዙ በተለይ በሷ በኩል ብዙም ፕላንም እቅድም የላትም የሚል ነገር ነው ያለኝ እየተባለ የነበረው እንግዲህ ያኔ የሀዘኑ ሰሞን
በየ8 ወሩ ነው በየ6 ወሩ አይ ቲንክ እንደዛ አይነት ሀሳቦች ሲሰነዘሩ ነበር። ይሄድ ያያቸዋልና አብረው ነበሩ ምናምን የሚሉ ነገሮች ነበር ሲወሩ የነበሩት። አሁን ደግሞ ወንድሙ ራሱ ይኸው 4 አመት የሚል ነገር ነው እየተነገረ ያለው። እንቀጥል እስኪ። የኛን ስሜት የሚጎዳና የሱን ስም ዝቅ የሚያደርግ ነገር ማን ነገር የለበትም ነው ያን ያለ ነው። እዚህም የመጣንበት ዋነኛው ዓላማ በደንብ ሁሉም ሰው አስምሮ እንዲያዳምጠን የምንፈልገው ነፃነት በህይወትም እያለ ደግ ልብ የነበረው በዙሪያው ላይ የነበሩ ሰዎች መልካም ሲያደርግ የነበረ ብዙ ሰዎችን ያገዘ የደገፈ ሰው ነው። ስለዚህ ይሄ ነገርኛ እንዲቋረጥ አንፈልግም። በነፃነት ስም ለማንም ድጋፍ ቢደረግ ችግር የለብንም። ለተቋም ለምሳሌ ለመቄዶንያ የገቢ ማሰባሰቢያ ቢደረግ እኛ አልተቃወምንም። ሲጀምር በህይወትም እያለ አግዟል። ነገር ግን ምንድነው እኛ የምናስቀምጠው አንደኛ የቀኑ መርሃ ግብር ሃይማኖታዊ ይዘቱን መንፈሳዊ ይዘቱን ይዞ ወንድማችን ነፍስ ይማር ተብሎ እዛም ካሉ አባቶች ጋር ከዚህም ካሉ ከቤተሰብ ጋር ከጓደኞቹ ከወዳጆቹ ጋር ሆነን በጋራ ነፍስ ይማር የሚለው ፕሮግራም እንዲካሄድ እንፈልጋለን። ከዛ ውጪ የ80ውን ቀን አስመልክቶ በመቄዶንያ የገቢ ማሰባሰቢያ መርሃ ግብር ይደረግ። ገቢው ሙሉ ለሙሉ ለመቄዶንያ ይሁን፣ ችግር የለብንም። እኛ ይሄንን እንፈልጋለን፣ እንቀበለዋለን። ነገር ግን የቤተሰቡ ይሁንታ ያስፈልጋል። እኛ አቅጣጫውን እኛ እንምራው። ስለ ነፃነት ሲነገር ማን ሞቶ ይናገር ምን ይነገርለት የሚለው ነገር እንደ ቤተሰብ አቅጣጫ ይቀመጥልን ነው እንጂ ያልነው በሱ ስም ምንም አይነት ገቢ አይሰበሰብ አላለም። ለመቄዶንያ ይሰበሰብ የሚለው ነገር እንዲያዝ እንፈልጋለን። ቀጣይ ግን ሁሉም ሰው እንዲረዳ የምንፈልገው ነፃነት ሆነ ለመናገር ሁሉም ሰው ያለቀሰለት፣ ህፃኑ አልቅሶለታል፣ አዋቂው በሁሉም አቅጣጫ በውጭም በዓለምም ያላችሁ የምትወዱት አድናቂዎቹ እሱ በህይወት እያለ ልመናን አይፈልግም። በስሙ እንዲለመን አይፈልግም። እኛ አሁን በስጋ ቢለየን መንፈሱ ያየኛል። እኔ እንደታለቀው እንደም እኔ አርቲስት ነፃነት ወርቅነህ አርፎ አይ ቲንክ 40 ቀን ሳይሞላው ይመስል 40 ቀን ሳይሞላው የጎፈንድሚ ፕሮግራም ተጀምሮ ነበረ እና በዛ ዙሪያ ደግሞ የተለያዩ ቅሬታዎች ተነስተው ነበር። እንዳውም እቺን ቪዲዮ ያኔ ነበረ የሰራሁት እዚህ ጋር ያላያችኋት እና ያኔም የተቃወሙ ሰዎች ነበሩ። እንዴት ገና ሞቶ እሱ 40 ራሱ ሳይሞላው እንዴት ወደ ልመና ተገባ የሚል አይነት ሐሳብ ያን ጊዜ ተነግሮ ነበር። አሁንም እንግዲህ ቤተሰቦቹ እንደዚህ ወጥተው እሱ የሚረዳ ሰው አይደለም፣ እርዳታ የሚፈልግ ሰው አይደለም የሚል አይነት ሐሳብ ነው እየሰነዘሩ ያለው ምናምን ነገር ስለው አይ ወንዴ እኔ እኮ እንዳልከው ብዙ ሰው አለ ዘናው ምንም ጋር ተያይዞ ግን ሰው ግን የለኝም ብሎኛል። እንግዲህ በጣም ሰው የለኝም ነው ያለኝ። እንዴት ማለት ስለው በቃ ወንዴ እንዳይመስልህ ሰው የለኝም። እንግዲህ አስናቀ እንደተናገረው አስናቀ እንዳወራው 1 ወር ብቻ ነው ተለያይተን የምናውቀው ብሏል። ለአደባባይ ህዝቡም ያለቀሰው 29 ዓመት ብቻ 1 ወር ብቻ የተለያየ ሁሉም ህዝብ ነው ያለቀሰው። ሁሉም ሰው ነው ያለቀሰው። አዎ ማለት አንዳንዴ ለምን እንግዲህ አእምሮ ተነክቶ ይሆናል አላውቅም። እሱም በሀዘኑ ምክንያት ሳስበው ማለት ነው። ሲጀመር አስኔ በመጀመሪያ እኔ ያው እነሱ ስመጣ እኔ ሳቀው አስኔ ፎቶ ቤት ምናምን ነበረው የሆነ ሀገር ነበር የሚኖረው። ሲጀመር 29 ዓመት የሚባል ነገር ጓደኝነት የሚባል ነገር አላውቅም። እዛ ይሁናል ጓደኛን እኔ ጓደኝነቱን ልነጥቋት እንፈልገው ግን 29 ዓመት ሙሉ 1 ወር የሚለው ነገር አላምንም። በዛ ላይ ነፂ አሜሪካ ነገር ነበር የኖረው። ትንሽ ጊዜ ኖሯል። 2 ዓመት ከ7 ወር አካባቢ 2 ዓመት ከ7 ወር እዛ ኖሯል። በሁለተኛ ደረጃ ደግሞ ሀረር ነው ለስራ እንትን የሚለው ስራው ሀረር ነው። ሀረር ከሀረር እዚህ እየተመላለሰ ነው የሚሰራው። ማን ነው እሱ? አስናቀ ነው። እሺ አስናቀና ነፂ በጣም ነው የሚወደው። እውነት ለመናገር ከልብ ነው የሚወደው። ያስናቀ እንግዲህ ያው እንደ መውደዱን እንደምታየው በእንትን ገልጿል። ግን እውነተኛ ወዳጅ ስለራሱ እያወራ ብቻ አይደለም እንትን ማለት በቃ ብዙ መስዋዕትን መክፈል አለበት ብዬ አስባለሁ። እኔ ወዳጅ ነኝ ከናንተ ሀዘን እበልጣለሁ እኔ እንዲህ ስላረኩ ነው ይሄን ያህል ነው በቃ ብዙ ወከባዎች መታረግ አድርጋለ እንትን ወንድሞ ማን ነው ጓደኛ መሆንን እንትን የምትለው ግዴታ አይደለም። አንድ ሰው ራሱ ለኔኮ ለኛኮ ምን ብሎናል? እናንተ ናችሁ እንደ ጓደኝነቱን ልትሰጡኝ የምትችሉት ምናምን ብሎናል ማለት ነው። ማለት ይሄን ያለ እንትን ከማለቱ ማለት ነው። እና
እንዳልክ ምን መሰለህ አሁን እኔ በጣም ሰዎችም ምናልባት እኔ አላቅም እኔ የተረዳውበት በራሴ ማለት ነው አሁን እኛ እንዳልኩ በቆርኪም እንዳይጠጣ የሚለውን አስተላልፈናል ለጓደኞቹ አብሮ እኔ 40 ዓመትም ይሁን 50 ዓመትም ይሁን ሲወለድም አብሬ ተወልጃለሁ መንታ ነኝ ቢል ምንም ችግር የለብኝም እሱ በጓደኝነታቸው ችግር የለብኝም በቃ እሱም ጓደኛዬ ነው እሷም በቃ ይሁን ችግር የለውም ግን እውነተኛ ጓደኛ ቢያንስ ያን የሚገለውን ነገር እንዳይጠጣ ማድረግ ነው ቦታ ሲስተም መቀየር ነው ወይስ ይሄ ልጅ ያን ስቃዩን መቀነስ ነው ወይስ እንዴት ነው አንተ ጓደኛ ማለት እኮ ያን ነገሮች እንዳይደርሱበት ማድረግ ነው አይደል የሚገርምህ አሁን እንደዛ ብሎ የቀብሩ ቀን እንኳን ታገስ ቤት ቀጠሮ ነበረን ብሎ ራሱን በራሱ ነው ምስክር የመሰከረው ማለት ነው ለምን ፕሮቴክት የሚያደርጉት ልጆች ነበሩ በወቅቱ ከ3 ወር በፊት አልኩ ፕሮቴክት የሚያደርጉት ልጆች ነበሩ በተለያየ በቃ ይሄ ከሌ እንዲ ነው እኔ ሰማለሁ እዛው አንዳንድ ቦታ ሆኜ እሱ እንደው ምን አይነት ቻይ እንደሆነ ጭቆ ላይ የነበረበት ቦታ ጊዜ ማለት ነው ከ3 ወር በፊት ጭቆ ነበረ ጭቆ ባለ ሰዓት እነ ቴዲ ይሄን አጠጣም ይሄን እንደዚህ ነው ብለው በስርዓቱ ማለት ነው ጋይድ በፍቅር ደስ በሚል ሁኔታ አቶ ለእንደዚህ አይነት ነገር ነው እንግዲህ የተፈጠረው አሁን ላይ ያለው ነገር በአርቲስት ነፃነት ሚስትና በቤተሰቦቹ መካከል ያለው እንደዚህ አይነት ኮንፊውዥን አለ ሁለቱ መካከል ብዙዎች እየተናደዱበት ያሉት ስለምን ይሄ ነገር እስከዛሬ ቆየ ለምን ያን ጊዜ አልተነገረም ያኔ ደግሞ የተናገራችሁት ነገር ይሄ አልነበረም ሚዲያ ላይ ቤስ ላይ ተጋብዛችሁ ነበር ምናምን እንዴት ያን ጊዜ እንደዚህ አይነት ነገር ተሳትሩ ምናምን የሚሉ አይነት መረጃዎች ናቸው ያሉት በጠቅላላው እናንተስ እስቲ በዚህ ዙሪያ ምን ትላላችሁ የራሳችሁን ሐሳብ ኮሜንት ሴክሽን ስር አስቀምጡልኝ በጠቅላላው የዛሬው ቪዲዮችን ይሄንን ይመስል ነበር እስካሁን የላይክ ምልክቷን ጫን ካላደረጋችሁ ፕሊስ የላይክ ምልክቷን ጫን ማድረግ እንዳትረሱ ሐሳብ አስተያየታችሁን ደግሞ ከታች ማስቀመጡን እንዳትሰነኩ በሚቀጥለው እንድንገናኝ ሰብስክራይብ ማድረግ እንዳይረሳ በአዲስ ቪዲዮ እስከምንገናኝ ድረስ መልካም ቆይታ ተመኘሁ ኢሳው